ثم جعل من بعد قوة ضعفا وشيبة يخلق ما يشاء الله ከደካማነት የፈጠራቸው ነው መነሻው ደካማ ነው ልፍስፍስ ከዚያ በኋላ የሆነች አቅም የሰጠውም እሱ ነው ከዚያ በኋላ ደካማነትና እርጅና ይመጣል የሰው ሐያት በየቀኑ ለውጥ ነው ለተርከቡን طبقا عن طبق እንደሚለው እሳቤውም ቁንጽል ነው እውነተኛው ይህንን ከውን እንደፈለገ የሚገለባብጠው አላህ ነው ከፍ የሚያረገው ዝቅ የሚያረገው ሀብታም የሚያረግ ድሃ የሚያረግ ስልጣን የሚሰጥ የሚነጥቅ ሁሉ ነገሩ በእጁ የሆነ አላህ ብቻ ነው አላህ ጌታዬ ሆይ ንግስናን ለፈለከው ትሰጣለህ ከፈለከው ትነጥቃለህ ይላል ነዝዕ ብሎ ነው የገለጸው መመንጨቅ ማለት ነው ሳይፈልገው እየጣመው የፈለከውን ከፍ ታረጋለህ የፈለከውን ዝቅ ታረጋለህ ደግ ነገር ሁሉ በአንተ እጅ ነው ያለው አንተ በሁሉ ነገር ላይ ቻይነህና ብሎ በቁርአኑ እንደገለጸው ማለት ነው ስለዚህ ወደ ማን እንሽሽ ችግሮች በገጠሙን ሁሉ እኛ ወደምንፈልገው ተስፋ ወደ ጣልንበት አካል ከሸሸን ያ አካል ከአላህ ሌላ ከሆነ ወደ ገደል መሸሽ ነው ወደማይጠቅም ብልሃት መሸሽ ነው ይሄንን በደንብ ልንረዳው ልናጣጥመው የሚገባ የተውሂድ አስኳል ነው ብዙዎቻችን